ኦሪት ዘኍልቍ ምዕራፍ 18 እግዚአብሔርም አሮንን አለው፣ አንተ ከአንተም ጋር ልጆችህና የአባቶች ቤት የመቅደስን ኃጢአት ትሸከማላችሁ። አንተም ከአንተም ጋር ልጆችህ የክህነታችሁን ኃጢአት ትሸከማላችሁ። ደግሞም የአባትህን የሌዊን ነገድ ወንድሞችህን ከአንተ ጋር አቅርብ፣ ከአንተም ጋር በአንድነት ይሁኑ ያገልግሉህም። አንተ ግን ከአንተም ጋር ልጆችህ በምስክሩ ድንኳን ፊት ትሆናላችሁ። እነርሱም ትእዛዝህን የድንኳኑንም ሁሉ አገልግሎት ይጠብቁ። ነገር ግን እንዳይሞቱ እናንተም ደግሞ ከእነርሱ ጋር እንዳትሞቱ እነርሱ ወደ መቅደሱ ዕቃና ወደ መሠዊያው አይቅረቡ። ነገር ግን ከእናንተ ጋር በአንድነት ይሁኑ። ለድንኳኑም አገልግሎት ሁሉ የመገናኛውን ድንኳን ይጠብቁ። ሌላም ሰው ወደ እናንተ አይቅረብ። እንደገና በእስራኤል ልጆች ላይ ቁጣ እንዳይሆንባቸው እናንተ መቅደሱንና መሠዊያውን ጠብቁ። እኔም እነሆ ሌዋውያንን ወንድሞቻችሁን ከእስራኤል ልጆች መካከል ወስጃለሁ፣ የመገናኛውን ድንኳን አገልግሎት ያደርጉ ዘንድ ለእግዚአብሔር የተሰጡ ለእናንተ ስጦታ ናቸው። አንተም ከአንተም ጋር ልጆችህ ለመሠዊያው ሥራ የሚሆነውን ሁሉ በመጋረጃው ውስጥ የሚሆነውን ታደርጉ ዘንድ ክህነታችሁን ጠብቁ አገልግሉም። ክህነቱን ለስጦታ አገልግሎት ሰጥቻችኋለሁ። ሌላም ሰው ቢቀርብ ይገዳል። እግዚአብሔርም አሮንን ተናገረው እንዲህም አለው፣ እነሆ የእስራኤል ልጆች ለእኔ የቀደሱትን የማንሳት ቁርባኔን ሁሉ ለአንተ ሰጥቻለሁ። ስለ መቀባትህ ለአንተና ለልጆች ድርሻ እንዲሆን ለዘላለም ሰጥቻለሁ። በእሳት የሚቀርበው የተቀደሰው ይህ ለአንተ ይሆናል። ለእኔ የሚያመጡት መባቻው ሁሉ፣ የእህሉ ቁርባናቸው ሁሉ፣ የኃጢአታቸውን መሥዋዕት ሁሉ፣ የበደላቸውን መሥዋዕት ሁሉ ለአንተ ለልጆችህም የተቀደሰ ይሆናል። በተቀደሰ ስፍራ ብላው፣ ወንዶች ሁሉ ይብሉት። የተቀደሰ ይሆንልሃል፣ ይህም ለአንተ ነው። የእስራኤል ልጆች ለስጦታ ያቀረቡትን የማንሳትና የመወዝወዝ ቁርባን ሁሉ ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቼሃለሁ። በቤትህ ውስጥ ንጹሕ የሆነ ሁሉ ይብላው። ለእግዚአብሔር ከሚሰጡት የፍሬ መጀመሪያ ከዘይትና ከወይን ከእህልም የተመረጠውን ሁሉ ለአንተ ሰጥቻለሁ። ወደ እግዚአብሔር የሚያመጡት በምድራቸው ያለው ሁሉ የፍሬ መጀመሪያ ለአንተ ይሆናል። በቤት ውስጥ ንጹሕ የሆነ ሁሉ ይብላው። በእስራኤል ዘንድ እርም የሆነ ሁሉ ለአንተ ይሆናል። ከሰው ወይም ከእንስሳ ቢሆን ለእግዚአብሔር የሚያቀርቡት ሥጋ ሁሉ ማኅፀን የሚከፍት ሁሉ ለአንተ ይሆናል። ነገር ግን የሰውን በኩራት ፈጽሞ ትቤዠዋለህ። ያልነጻውንም እንስሳት በኩራት ትቤዠዋለህ። ከአንድ ወር ጀምሮ የምትቤዠውን እንደ ግምትህ ትቤዠዋለህ። ግምቱም እንደ መቅደሱ ሰቅል ሚዛን 5 ሰቅል ይሆናል፣ እርሱም 20 አቦሊ ነው። ነገር ግን የላም በኩራት ወይም የበግ በኩራት ወይም የፍየል በኩራት አትቤዥም፣ የተቀደሱ ናቸው። ደማቸውን በመሠዊያው ላይ ትረጨዋለህ። ስባቸውንም ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ታቃጥለዋለህ። ስጋቸውም ለአንተ ይሆናል፣ እንደ መወዝወዝም ፍርምባ እንደ ቀኙም ወርች ለአንተ ይሆናል። የእስራኤል ልጆች ከተቀደሰው ነገር ሁሉ አንስተው ለእግዚአብሔር ያቀረቡትን ለአንተ ከአንተም ጋር ለወንዶችና ለሴቶች ልጆች ድርሻ እንዲሆን ለዘላለም ሰጥቼሃለሁ። በእግዚአብሔር ፊት ለአንተ ከአንተም ጋር ለዘርህ የጨው ቃል ኪዳን ለዘላለም ነው። እግዚአብሔርም አሮንን አለው፣ በምድራቸው ርስት በመካከላቸውም ድርሻ አይሁንልህም። በእስራኤል ልጆች መካከል ድርሻህና ርስትህ እኔ ነኝ። ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻለሁ። ከዚህም በኋላ ኃጢአትን እንዳይሸከሙ እንዳይሞቱም የእስራኤል ልጆች ወደ መገናኛው ድንኳን አይቅረቡ። ሌዋውያን ግን የመገናኛውን ድንኳን አገልግሎት ይስሩ፣ እነርሱም ኃጢአታቸውን ይሸከማሉ። ለልጅ ልጃችሁ ለዘላለም ሥርዓት ይሆናል። በእስራኤልም ልጆች መካከል ርስት አይወርሱም። ለእግዚአብሔር የማንሳት ቁርባን የሚያቀርቡትን የእስራኤልን ልጆች አስራት ለሌዋውያን ርስት አድርጌ ሰጥቻለሁ። ስለዚህ በእስራኤል ልጆች መካከል ርስት አይወርሱም አልኋቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለሌዋውያን እንዲህ ብለህ ንገራቸው፣ ከእስራኤል ልጆች ለእናንተ ርስት አድርጌ የሰጠኋችሁን አስራት በተቀበላችሁ ጊዜ ለእግዚአብሔር ለማንሳት ቁርባን የአስራት አስራት ታቀርባላችሁ።
የማንሳት ቁርባናችሁም እንደ አውድማው እህል እንደ ወይን መጭመቂያው ፍሬ ይቆጠርላችኋል። እንዲሁ እናንተ ደግሞ ከእስራኤል ልጆች ከምትቀበሉት አስራት ሁሉ ለእግዚአብሔር የማንሳት ቁርባን ታቀርባላችሁ። የእግዚአብሔርንም የማንሳት ቁርባን ለካህኑ ለአሮን ትሰጣላችሁ። ከምትቀበሉት ስጦታ ሁሉ ከተመረጠው ከተቀደሰውም ድርሻ ሁሉ የእግዚአብሔርን የማንሳት ቁርባን ሁሉ ታቀርባላችሁ። ስለዚህ ትላቸዋለህ፣ ከእርሱ የተመረጠውን ባነሳችሁ ጊዜ እንደ አውድማው እህልና እንደ ወይን መጭመቂያው ፍሬ ለሌዋውያን ይቆጠራል። እናንተም ቤተሰቦቻችሁም በመገናኛው ድንኳን ውስጥ የማገልገላችሁ ዋጋ ነውና በሁሉ ስፍራ ትበሉታላችሁ። የተመረጠውንም ከእርሱ ባነሳችሁ ጊዜ ስለ እርሱ ኃጢአትን አትሸክሙም፣ እንዳትሞቱም የእስራኤል ልጆች የቀደሱትን አታረክሱም።